ሰላም 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 እንዴት ናችሁ? የዩቲዩብ ቻናል ቤተሰብ ተከታታዮች በሙሉ እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ጽናት እና የስደት አስከፊነት ነው። ጽናት ስንል በህይወት ዘመናችን ማለት ነው። በህይወት ዘመን ብዙ ተስፋ የሚያስቆርጡ ፈተናዎች ያጋጥሙናል። ብዙ ፈተናዎች ያጋጥሙናል። እነዛን ነገሮች ደግሞ የሚያጋጥሙን ነገሮች ተስፋ ሳንቆርጥ ማለፍ ይጠበቅብናል። ጉልበት ቢኖረንም የማናሸንፈው፣ ወዳጅ ቢኖረንም ሐሳባችንን የማናካፍለው፣ ገንዘብ ቢኖረንም መፍትሄ የማይገኝነት ነገር ያጋጥመናል። ነገር ግን የትም እንሁን ምንም እንሁን ለኛ እንደ ተራራ የከበደንን ፈተና ለፈጣሪ ግን ልክ እንደ አንዲት ቅንጣት በጣም ቀላል ናት። ስለዚህ በመከራም ጊዜ ብቻ ሳይሆን በደስታ ጊዜያችንም ብንረሳውም በደስታ ጊዜያችን ማለት ነው፣ ደስታ ተደስተን በቃ የማናስታውስበት ጊዜ አለ። ብንረሳውም የማይረሳን አምላካችንን መርሳት የለብንም። በየእምነታችን መጽናት እንዳለብን ይሄ መልእክት የሚያስተላልፈው ማለት ነው። ስለዚህ ተስፋ ሳንቆርጥ በየእምነታችን አምላካችንን መጸለይ ያለብን፣ ከዚህ ስደት እንድንወጣ ለነገ የተሻለ ነገር እንዲያመቻችልን ከእግዚአብሔር ጋር መቀጠል አለብን ነው የምለው። እንግዲህ ጀማሪ ነኝ፣ አበረታቱኝ። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ፣ እኔም አደርጋለሁኝ። በተረፈ ከዚህ ቀጥሎ ስለ ስደት አስከፊነት ይቀጥላል። አመሰግናለሁ። ስደት ማንነትን ያሳጣል። ስደት ክብርን ይቀንሳል። ስደት ዝቅ ያደርጋል። ስደት እኔነትን እኛነትን ያጠፋል። በሀገራቸው ከብረው ገነው አንቱ ተብለው ይኖሩ የነበሩ ሁሉ ወደ ባዕድ ሀገር ሲሰደዱ በባዕዳን እጅ ሲወድቁ ማንነታቸውን አጥተው ጠንካሮቹ ደካሞቹ ነው፣ አዋቂዎቹ አላዋቂዎቹ ነው፣ ጀግኖች የጀግንነት ክብራቸውና ስማቸው ተገፎ አማኞች የአማኝነታቸው ምንነት ተነጥቆ በባዕድ ሀገር ነውና ያሉ እንደ ሀገሩ እንደ ንጉሱ እንዲያጎነብሱ የሚያስገድድ ነው ስደት። አናንያ፣ አዛርያ፣ ሚሳኤል በተሰደዱበት ሀገር ለነሱ መልካም ነገር ነው የገጠማቸው። የሚበሉት አላጡም፣ የሚጠጡትም አላጡም፣ ስልጣንም አላጡም። እንደውም በሀገራቸው ያላገኙትን ስልጣን ምግባቸውም ለንጉሱ ከሚዘጋጀው እንዲመገቡ ነው የተፈቀደላቸው። መጠጣቸውም ንጉሱ ከሚጠጣው ከጠጁ ከብርዙ እንዲጠጡ ነው የተፈቀደላቸው። ግን ማንነታቸውን የሚያሳጣ ቦታ ነበር። ከጥበብም በላይ ጥበብን እንዲማሩ ግን ከጥበብ በላይ ያለውን ጥበብ እግዚአብሔርን እንዲክዱ የሚያደርግ ቦታ ነበር ያሉበት። ከሃይማኖት በላይ ሃይማኖት ኑሯቸው እግዚአብሔርን እያመለኩ የሚኖሩት ሃይማኖት በሌለበት አንድ ሰው በምኞቱ ፍላጎቱ በጉልበቱ ባቆመው ምስል እንዲንበረከኩ እንዲሰግዱ በሚደነገግበት ሀገር ነበር የወደቁት። ይህ ሁሉ ክብራቸውን አሳጥቷቸዋል። ስደት ይሄ ነው እንግዲህ። ይሁን እንጂ እነሱ የሚበላ ካገኘን የሚጠጣ ካገኘን እኛ ምን ቸገረን፣ በዛውም ላይ ከተሾምን ከተማርን ካወቅን ከተመራመርን
በባዕድ አገር እንዲህ አይነት ክብር ካገኘን የሚለው ነገር ለነሱ ቦታ አልነበረውም። ምክንያቱም ተሰዳጅነታቸው የመጀመሪያው የህልውናቸውን ያጠፋው ስማቸው ሲገፈፍ ነው። አናንያ፣ አዛርያ፣ ሚሳኤል የሚለው ስማቸው የተወለዱበት አካባቢ ወላጆቻቸው በአካባቢው የሰየሟቸው ከሃይማኖት ጋር የሚያያዘው ስም ጠፍቶ ማን ብሎ ነበር የሰየማቸው ንጉሱ? አቤት አንድ ሰው ሲድራቅ፣ ሌላ ሰው ደግሞ አቤት ሚሳቅ፣ ሌላ ሰው ደግሞ አብደናጎ። ልዩ ልዩ ስም የሰጠ ይህ ማንነትን የሚያሳጣ ስም ነው። ክብርን የሚያሳጣ ስም ነው። እንዲህ ሆኖ ግን የሚበሉት ሞልቷል፣ የሚጠጡት እንደ ልብ ነው። ይሁን እንጂ ክብራችንን አጥተን በልተን ጠጥተን ለብሰን ሞቆን ደምቆን ተሹመን ከፍ ከፍ ብለን ከመኖር ማንነታችንን ይዘን በማንነታችን መኖር ይበልጥብናል ነው። ትምህርቱን አንማርም አላሉም፣ ተማሩ። ቁጣ ስለነበረ ወረወራቸው። ባድነንም እንኳ ብለው ነበር። አዳናቸው አላዳናቸውም? እግዚአብሔር አድኗቸዋል። ደስ ይበላችሁ እናንተንም ከመከራ ሥጋ ከመከራ ነፍስ አድኗቸዋል። የሚገርመው እነሱ ብቻ እኮ አይደለም የዳኑት። ናቡከደነጾሩንም እኮ አዋጁን በአዋጅ እንዲሽር አድርጎታል። አዋጁን በአዋጅ ልብ አድርጎ የመጀመሪያው አዋጅ ለጣዖት ያልሰገደ ይሙት በቃ ፈርዷል። ቤቱ ይቃጠል፣ ይበርበር፣ ይመዝበር ብሎ አውጆ ነበር። አሁን ደግሞ መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ ግዛቱ ለልጅ ልጅ ነው ብሎ የእግዚአብሔርን ዘላለማዊ ንጉስነት ዘላለማዊ ገዥነት አምኖ አውጆ የትኛውም ወገን በሙሉ ከዳር እስከ ዳር በአናንያ፣ በአዛርያ፣ በሚሳኤል፣ በዳንኤል አምላክ እንዲመካና የዳንኤልን፣ የአናንያ፣ የአዛርያ፣ ሚሳኤልን አምላክ እንዲያመልክ አዋጁን በአዋጅም የሻረበት ነውና እግዚአብሔር የተመሰገነ ይሁን። ታሪኩ ባጭሩ ቅድም ተምረነዋል። አሁንም ከልሼላችኋለሁ። ከአናንያ፣ ከአዛርያ፣ ከሚሳኤል ምን እንማር? ምን ተማር? አናንያ፣ አዛርያ ማንነታቸውን አጥተው በስደት ሀገር በሄዱበት ጊዜ በስደት ሀገር ምንም ሁሉም ነገር ቢሟላላቸው ከራሳቸው ማንነት የስደቱን ኑሮ ጥቅሙን ጥቅማ ጥቅሙን መሳሪያ አድርገው ማንነታቸውን ለያጡ በጽናት ሃይማኖታቸውን በአደባባይ የገለጡ ወጣቶች ናቸው። እኛስ? እኛ ደግሞ መላው ጠፍቶን እንደውም በገዛ ሀገራችንም ስደተኞች ሆነናል አይደል? ዛሬ ሰው እኮ በገዛ ሀገሩ ስደተኛ እየሆነ አቤት በገዛ ሀገሩ ከቤቱ ተፈናቅሎ ሜዳ ላይ የሚወድቅ ከሆነ መጠለያ አጥቶ ፀሐዩም ብርዱም ክረምቱም በጋውም የሚፈራረቅበት ከሆነ ስደተኛ ነው ማለት ነው። ይህን ምን አመጣው? ማንነትን አምኖ አክብሮ በፍቅር በሰላም በአንዲት ሀገር አንድ ወገን አንድ ሕዝብ የመኖር ዕጣ ፈንታችን ደካማ ስለሆነ ነው። እኔ በልጥ በሚለው ክፉ አስተሳሰብ ተመካክሮ ተወያይቶ ችግርን የመፍታት አቅም ማነስ የብዙዎችን ክብር ነክቷል። የብዙዎችን ማንነት አጥፍቷል። የብዙዎችን ቤት አንኳኩቷል። ቤት ሲኖራቸው ቤት የለሾች ሆነዋል። ይሄ ፀሐይ የሞቀው ሰው ያወቀው ሁላችን የምንረዳው ስለሆነ ብዙ ማለት አያስፈልገንም። በአናንያ፣
አማላጅነቱን አምነን የምንጠራው መልአክ እሳቱን አብርዶ የነገሩን እሳት፣ የጦርነቱን እሳት፣ የጥላቻውን እሳት አጥፍቶ በአንድነት በፍቅር በሰላም የምንኖርበትን ከአምላኩ ከፈጣሪው እንዲያማልደን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እግዚአብሔር ምልጃውን ይስማ።